ገንዘብ ደስታ ይገዛኛል እንጂ የሚያክል ልጅ ናላሳይ ገንዘብ እንዴት ደስታ እንደሚገዛ እንኳን በሌላ ባንቺ እድሜ በዚህ እድሜ እንኳን በዚህ ህፃን እድሜ እንኳን እንዴት ገንዘብ ደስታ እንደሚገዛ ገንዘብ ምን ያክል ፓወርና ምን ያክል ኢነርጂ እንዳለው ዳሳይ ብራዘር ላይ ተመልከተኝ። ይህ ጩጬ ገንዘብ ስላጣ የስንቱን አይን ያየ ነው ሲት የስንቱን ግንባር እየገረፈው ስንቱን እየገፈተረው እያለፈ ነው እንደምታዩት ቪዲዮ ላይ። ነገር ግን የተሰጠው የሆነ መልካም ሰው ሲሰጠው ምን ያክል ደስተኛ እንደሆነ ተመልከቱ። እንዴት ደስተኛ እንደሆነ የሌለ ነው ደስ ያለው፣ ከውስጡ ነው ደስ ያለው። በነገራችን ላይ ህፃናት ደግሞ ደስታቸውን አይደብቁም። እንደኛ ነው። ምናልባት አንዳንድ ሰው በተሰጠው ነገር አንዳንደኛ ያላለት ሰው የሚሰጣቸውን ነገር ምናልባት በፌክ ሊደሰቱበት ይችላል። ህፃናት ደግሞ ያክላል። በቃ ማየት ትችላለህ። ገንዘብ ደስታ ይገዛኛል። ይኸው ገንዘብ ምን ያክል ደስታ እንዳመጣለን። እዚህ ጋር ግን አንድ የታዘብኩት ነገር አለ። ይህ ህፃን ስንት ሰው እየገፈተረው አላፊ እዚህ ጋር የሚያልፍ ነው ያገድመው ሁሉ እየገፈተረው ከስንት ሰው በኋላ እንደምታየት ከስንት ሰው በኋላ ነው አንድ ሰው መልካም ሰው የሰጠው የነጠቀው ሰውዬ ምን አይነት ሰው እውነት ምን አይነት ሰው ነው? እኔ በጣም የሚገርመኝ እውነት ለመናገር ልጁ ደግሞ ክው ሲነጥቀው እኔ ራሱ እንዴት እንደደነገጥኩ አብረው ቁጥር ያለ ይገውሳሉ። እንደዚህ ማለት ያው በነገራችን ላይ ዓለም እንደዚህ በክፎችና በመልካም ሰዎች ስብጥር ባትሆን ዓለም ይህን ያክል አሁን ያለውን እንደሚል ጣፋጭ የሚባለውን ሆነ መጥፎ የሚባለውን ዓለም ማወቅ አይችልም። አንዳንድ ሰው ለራሱ ህይወት ይህ ህይወት ተመችቶኛል ደስ ሲል የሚለው መጥፎ ሰዎች ስላሉ ነው። እዚች ዓለም ላይ መጥፎም መልካምም ሰው አለ። ይህ መጥፎም መልካምም ሰው ባይኖር በነገራችን ላይ ዓለም ጣፋጭ አትሆንም። ደግሞ መናቃታለን። ይቺ አሁን የምንኖርባት ህይወት ጣፋጭ አትሆንም። በዛ ምክ ደግሞ ማንነታችንን እንረሳለን፣ ፈጣሪያችንን እንረሳለን፣ ማንነታችንን እንረሳለን። ይህ ግልጽ ነው። አሁን እናውቀው በህይወታችን ትንሽ ሲከፋን የምናስበው ሌላ ነው። ትንሽ የሆነ ነገር ሲፈጠር ደግሞ የምናስበው ሌላ። ሲከፋን ወደ አምላካችን ወደ ፈጣሪያችን እንላለን። ስንደሰት ደግሞ ሁልክ ብለን ሌላ ውስጥ እንገባለን። መልካምና መጥፎ ነገር መኖሩ ለዚች ዓለም ወይም ለዚች ህይወት ጣፋጭነት ያደርግልናል። ይህ ህፃን ከአሁኑ የጀመረው ይህን ህይወት ነው እንግዲህ ደስታ በሰከንድ ልዩነት ሀዘን። ነገር ግን የልጁን ብር ነጥቀህ የሄድከው ልጅ ወይም ሰው እንግዲህ አንተ ከህፃኑ ስንት ሰው አይቶ ተንከራርቶ ተጋፍቶ ያገኘው እንደነጠቀው እንግዲህ ይንጠቅል ያደረግንም ብቻ ልቦና ይስጥ አይደረግም። ብቻ እዚህ ያ ገንዘብ ደስታ አይሰጥም ያልሽ ልጅ ነይና እዩ። ያው ገንዘብ ደስታ አይሰጥም። ገንዘብ ሲመጣ ደስታ ሀዘንም ይሰጣል። ነገር አጠቃቀማችን በልክ ሲሆን ገንዘብ ደስታ ይሰጣል።